ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። 1 ሚሊዮን የሚሆኑ አሽከርካሪዎች ላይ የቅጣት እርምጃ እንደተላለፈባቸው ተነግሯል። ሙሉ መረጃውን የምናጋራችሁ ይሆናል። የተጋነነ የነዳጅ እጥረት እየተባባሰ በመምጣቱ ምክንያት ተቋሙ ተዘዋውሮ ለመስራት መቸገሩን አስታውቋል። በዝርዝር ይዘነዋል። ጊዜ ያለፈባቸው መድኃኒቶችንና ምግብ ነክ ምርቶችን በተመለከተ ከአዲስ አበባ ምግብና መድኃኒት ባለስልጣን የተሰማ አዲስ መረጃ ይዘናል፣ የምትሰሙት ይሆናል። በገንዘብ እጥረት ምክንያት አምራች ኢንተርፕራይዞችም ሆኑ ሌሎች አምራቾች በበቂ ደረጃ ወደ ስራ ለመግባት እየተቸገሩ ነው መባሉንና ሌሎች የመረጥንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ በልማት ትብብር ላይ ግንኙነታቸውን ለማጠናከር መስማማታቸውን የገንዘብ ሚኒስቴር አስታወቀም። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከአውሮፓ ኢንቨስትመንት ባንክ ምክትል ፕሬዝዳንት ሚስተር አምብሮስ ፋዮሌ ጋር በልማትና ኢንቨስትመንት ትብብር ዙሪያ ውጤታማ ውይይት ማድረጋቸው ተገልጿል። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ኢኮኖሚና ማህበራዊ እድገት ዙሪያ ተጨባጭ አስተዋጽኦ ከማበርከት አኳያ ጉልህ ሚና ያላቸው ዘርፎች በተለይም በአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ፣ የውሃ የንጽህና አጠባበቅና በሴቶች ስራ ፈጠራ ልማት እያደገ ላለው ቁርጠኝነትና ቀጣይነት ያለው ድጋፍ ሚኒስተሩ ምስጋናቸውን አቀርበዋል። የባንኩ ምክትል ፕሬዝዳንት በበኩላቸው ኢትዮጵያ ለኢኮኖሚ ልማትና እድገቷ ቅድሚያ ትኩረት ሰጥታ እያከናወነች ባሉ ዘርፎች ላይ ሙሉ ድጋፋቸውን አጠናክረው እንደሚቀጥሉም አረጋግጠዋል። ድጋፉም ለአዲሱ ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክት በገንዘብ ለመደገፍ ያሉ አማራጮችን ማየትን ጭምር እንደሚያጠቃልልም በውይይታቸው ተገልጿል። ሁለቱም ወገኖች በቀጣይ ትብብራቸውን ለማጠናከር እንዲሁም የባንክ ከፍተኛ ስራ ኃላፊዎች በኢትዮጵያ ጉብኝት በሚያደርጉበት ወቅት በተለያዩ ዘርፎችና አማራጮች ላይ ለመወያየት መስማማታቸውን ከዋሽንግተን ዲሲ የኢትዮጵያ ኤምባሲ የተገኘ መረጃ ያመለክታል። የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ መሆናቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በተጀመረው የድህረ ፍቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ተደርጓል ሲሉ የንግድና ቀጠናዊ ትስስር ሚኒስተሩ ዶክተር ካሳሁን ጎፌ ተናግረዋል። በዚህም ድህረ ፍቃድ ኢንስፔክሽን የሚደረገው ዋና ምክንያትም አጭበርባሪነትን፣ ሌብነትንና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ተብሏል። ድህረ ፍቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን መቆየቱን ያነሱት ዶክተር ካሳሁን ሲከናወን የነበረው ግን በፌዴራል ደረጃ የተሰጠ ንግድ ፍቃድ ብቻ ላይ እንደነበር አንስተዋል። በተጨማሪም ሚኒስቴር መስሪያ ቤቱ የንግድ አሰራርን በማዘመን ግልጽና ተደራሽ እንዲሁም ፍትሐዊ ውድድር የሰፈነበት እንዲሆን በማድረግ ቀጠናዊ ትስስርን በማጠናከር የሸማቹን የንግዱንና የማህበረሰብ ተጠቃሚነትን የማረጋገጥ ስራ እየተሰራ ነው መባሉን ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ ያመለክታል።
የተጋነነ የነዳጅ እጥረት በመኖሩ ተዘዋውሮ ለመስራት መቸገሩን የእንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት ቅሬታውን አቀረበም። በትግራይ ክልል ያለው የነዳጅ እጥረት እየተባባሰ መምጣቱን ተከትሎ ተዘዋውሮ ለመስራት እንቅፋት ሆኖብኛል ሲል ጽሕፈት ቤቱ አስታውቋል። ተቋሙ እንደገለጸው ከሆነ በጥቁር ገበያ ነዳጅ ከመደበኛ ዋጋው እስከ 2 እጥፍ እንደሚሸጥና ሌሎች ተቋማትም እንዲሁ የኑሮ ሁኔታውን ለማንቀሳቀስ ተቸግሯል ብሏል። የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ፀሐዬ አምባዬ ይሁንና ከቅርብ ጊዜ ወዲህ በክልሉ ባሉ ማደያዎች ነዳጅ ማግኘት ብርቅ እየሆነ መጥቷልም ብለዋል። ነዳጅ በጥቁር ገበያ ከመደበኛ ዋጋው እስከ 2 እጥፍ እየተሸጠ መሆኑን ያነሱት ኃላፊው የትራንስፖርት ዋጋውን በዚያው ልክ የሚጠየቀው ከነበረበት በ1 እና 2 እጥፍ መሆኑንም ገልጸዋል። ባልተመቸ ሁኔታ ውስጥም ቢሆን የአስተዳደር በደል ደርሶብናል የሚሉ አቤቱታ ቅሬታዎችን እያስተናገድኩ ነው የሚለው የኢትዮጵያ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት በክልሉ ባለፉት 9 ወራት ከቀረቡ 135 አቤቱታዎች መካከል 42ቱ ቅሬታዎች መፍትሄ አግኝተው እንባቸው ታብሷል ያለ ሲሆን ከቀረቡት መካከል 93ቱ ደግሞ ተቀባይነት የሌላቸውና ጉዳያቸው እኛን የማይመለከት ነው ማለቱን ሸገር ዘግቧል። የመጣ ቅሬታን ሁሉ አንቀበልም፣ እናጣራለን የሚሉት አቶ ፀሐዬ በዚህም ደረጃቸውን ያልጠበቁ አቤቱታዎች ተብሎ የተመለሱት ደግሞ 61 ቅሬታዎች መሆናቸውን አክለዋል። እንደ ተበዳይ ወደ እንባ ጠባቂ ተቋም ለመምጣት በዳዩን አካል በማነጋገር መልስ ያጣ መሆን እንዳለበትም ጠቅሰዋል። በትግራይ ክልል ያለው የነዳጅ እጥረት ለስራው እንቅፋት ሆኖብኛል የሚለው ተቋሙ የሚመለከተው አካል ጉዳዩን ተመልክቶ የእርምት እርምጃ እንዲወስድም ጠይቋል። የነዳጅ እጥረት ቅሬታውን ተከትሎ ምላሽ ለማግኘትም የነዳጅና ኢነርጂ ባለስልጣንን ለማነጋገር በተደጋጋሚ ቢሞከርም ለጊዜው ምላሻቸውን ማግኘት እንዳልተቻለ ዘገባው ጠቅሷል። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አልገቡም ተባለም። በኢትዮጵያ የተለያዩ አካባቢዎች ለሚገኙ አነስተኛና መካከለኛ ኢንተርፕራይዞች የፋይናንስ አቅርቦት መሰረታዊ ችግር እንደሆነ የተገለጸ ሲሆን የአፈጻጸም አቅም ውስንነትና በቅንጅት አለመሰራትም ኢንተርፕራይዞቹ የሚያጋጥሟቸውን ችግሮች ለመፍታት ተግዳሮቶች መሆናቸው ተነግሯል። ይህን ያለው የአነስተኛና መካከለኛ አምራች ኢንተርፕራይዞችን የመደገፍ የማስፋፋትና የማሸጋገር ስራዎችን እንዲሰራ በ2015 ዓመተ ምህረት በአዲስ መልክ የተደራጀው የኢትዮጵያ ኢንተርፕራይዝ የልማት ተቋም ነው። ተቋሙ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ ባለፉት 9 ወራት 518 አነስተኛና መካከለኛ ኢንተርፕራይዞች ያጋጠማቸውን ችግር በመፍታት ወደ ማምረት እንዲገቡ ማድረጉን አስታውቋል። በዚህም በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አለመግባታቸውንም የተቋሙ ምክትል ዋና ዳይሬክተር አቶ አብዱል ፈታህ የሱፍ በሰጡት መግለጫ አንስተዋል። አምራች ኢንተርፕራይዞች ለስራ የሚያጋጥማቸውን የፋይናንስ አቅርቦት ከንግድ ባንኮች ለማግኘት በሚጠይቁበት ወቅትም የብድር ዋስትና ማስያዣ እንዲያቀርቡ የሚጠየቁ መሆኑ መሰረታዊ ችግር እንደሆነም ተነግሯል። ይህን ችግር ለመፍታት ተቋሙ ለ1209 አምራች ኢንተርፕራይዞች ከ6 ቢሊዮን ብር በላይ የሥራ ማስኬጃ ብድር መስጠቱን ደግሞ ዳይሬክተሩ አስረድተዋል። ተቋሙ የፋይናንስ አቅርቦት ችግሩን በዚሁ መልኩ ለመፍታት ጥረት ቢያደርግም አምራች ኢንተርፕራይዞች በመስሪያ ቦታ እጥረት ምክንያት መቸገራቸውንም ገልጸዋል። በዚህም ለችግሩ መፍትሄ ለመስጠት የመስሪያ ቦታዎች በክላስተር ሆነው በግል ዘርፍ እንዲለሙ የማድረግ አካሄድን መከተል መጀመራቸውም ተጠቁሟል። እንዲሁም ኢትዮጵያ ታምርት የአምራች ኢንዱስትሪውን ችግሮች በጋራ በመፍታት ለዘርፉ ዘላቂ ልማትና ተወዳዳሪነት ምቹ ሁኔታን ለመፍጠር በኢንዱስትሪ ሚኒስቴር እየተካሄደ ያለው ንቅናቄ አመላካች ነውም ተብሏል። ከ142 ሚሊዮን ብር በላይ የሚገመቱ ጊዜ ያለፈባቸው መድኃኒቶችና ምግብ ነክ ምርቶች መወገዳቸውን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ ከማዕከል እስከ ክላስተር የተከናወኑ ተግባራትን እንዲሁም የተሰሩ ስራዎች ላይ ቁጥጥር ማከናወኑን አስታውቋል። በዚህም ባለስልጣኑ ባደረገው የቁጥጥር ስራ 71 ሐሰተኛ መረጃ ሲያገኝ ግምታዊ ዋጋቸው 51 ሚሊዮን ብር የሚያወጡ የመጠቀሚያ
የማስፈጸሚያ ጊዜያቸው ያለፈባቸው መድኃኒቶችና 91 ሚሊዮን ብር የሚያወጡ ደግሞ የተበላሹ ምግብና ጤና ነክ ምርቶች ማስወገዱን በባለስልጣኑ ምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ተናግረዋል። ቁጥጥሩ ቢሰራም ኖሮ በተለይ ለፀሐይ ተጋላጭ በሆኑ ምርቶች ላይ የሚቀሩ ስራዎች እንዳሉና የግብአት ችግር መፈታት እንዳለበትም በተጨማሪ ምቹ የስራ ቦታ እንደሚያስፈልግና የቁጥጥር ስራው ተጠናክሮ ሊቀጥል እንደሚገባ ተነግሯል። በቀጣይም ጎዳና ላይ የሚሸጡ ምግቦች ለፀሐይ ተጋላጭ በሆኑ ምግብና መጠጥ ምርቶች ላይ የተጠናከረ ስራ ይሰራል ሲሉ አቶ እስጢፋኖስ አክለዋል። ቀጥለናል። ውድ ተከታታዮቻችን 1 ሚሊዮን የሚሆኑ አሽከርካሪዎች የትራፊክ ሕግ በመተላለፋቸው ምክንያት መቀጣታቸው ተነገረም። በኦሮሚያ ክልል 1 ሚሊዮን የሚሆኑ አሽከርካሪዎች የተለያዩ የትራፊክ ሕጎችን በመተላለፋቸው ምክንያት መቀጣታቸውን የክልሉ ትራንስፖርት ኤጀንሲ አስታውቋል። እርምጃው ከተፈቀደው ፍጥነት በላይ በማሽከርከር ትርፍ በመጫን እንዲሁም ተሳፋሪዎችን ከታሪፉ በላይ በማስከፈልና መሰል የሕግ ጥሰቶችን በመፈጸማቸው መቀጣታቸው የክልሉ ትራንስፖርት ኤጀንሲ የመንገድ ደህንነት ዳይሬክተሩ አቶ አለሙ ለማ ተናግረዋል። በዚህም መሰረት ከቅጣቱ የተገኘው 1.1 ቢሊዮን ብር ለመንግስት ገቢ መደረጉን የገለጹት ዳይሬክተሩ በቅጣቱ ሂደት ላይ የሪከርድ ወይም የመዝገብ አያያዝ ሁኔታው ፍትሐዊ እንዲሆን ለመንገድ ደህንነት ተቆጣጣሪዎችና ለትራፊክ ፖሊስ ስልጠና እየተሰጠ መሆኑንም አንስተዋል። እንዲሁም የነዳጅ ዋጋ መጨመርን ተከትሎም ከታሪፉ ውጪ የሚጠይቁ አሽከርካሪዎች ላይ ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። በዚህም ህብረተሰቡ በታሪፉ መሰረት ብቻ በመክፈል መብቱን ማስጠበቅና ከታሪፉ በላይ የሚጠይቁ አሽከርካሪዎችን ደግሞ ለሚመለከተው የህግ አካል መጠቆም እንዳለበትም ማሳሰባቸውን አሃዱ ዘግቧል። ዳይሬክተሩ አክለውም ከትርፍ በላይ ጭኖ የተገኘ አሽከርካሪ እስከ 1500 ብር የሚያስቀጣ ሲሆን እንደ ሀገር ደግሞ በዘርፉ የሚወጡ መመሪያዎች በመኖራቸው 121 የቅጣት አይነቶች በእጃቸው ላይ እንደሚገኙ ተናግረዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። 1 ፓውንድ ስተርሊንግ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። ዩሮ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁ የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ